በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በወላዲተ አምላክ ቃል ኪዳን ያላችሁበት ቦታ ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? እንደምን ዋላችሁ? መድኃኔ ዓለም ስሙ ይክበር ይመስገን፣ አሜን። ዛሬ እንደ መድኃኔ ዓለም ቸርነት የምንማማርበት የትምህርታችን ርዕስ የሚሆነው ብቻችንን ስንሆን የሚያጋጥሙን የክፉ መናፍስት ፈተናዎች በሚል ይሆናል። መድኃኔ ዓለም ጥበቡን፣ ሚስጥሩን፣ እውቀቱን፣ ተደማጭነቱን ለሁላችንም ሰሚነቱንም ያድለን። ወደ ትምህርታችን ከመሄዳችን በፊት የበረከት ስራዎች ጥሪ እያቀረብን ነው። በዓል እየመጣ ነው። ሰኔ 12 የቅዱስ ሚካኤል ዓመታዊ በዓል ነው። ሐምሌ 19 ደግሞ የቅዱስ ገብርኤል በዓል ነው። በመሃል አሉ አጋዕዝተ ዓለም ሥላሴ ሐምሌ 7 አለ፣ ዕርገት አለ። ግን ያው በቅዱስ ሚካኤል ስም ሲመጣ ትንሽ ለዕርገቱ ትንሽ ለአጋዕዝተ ዓለም ሥላሴ እያረግን አንድ ጊዜ እናድርግና በተደጋጋሚ ስንጠይቅም ያው እናንተም እንዳይደክማችሁ በስጋ በነፍስ ድካም ባይኖርም እንደዛ ከማሰብ አንጻር ሰኔ 12 የኃያሉ መልአክ የቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። ሐምሌ 19 ደግሞ የቅዱስ ገብርኤል ነው። በእነዚህ ውስጥ ለቅዱስ ገብርኤል ለቤተ ክርስቲያኑ፣ ለቅዱስ ሚካኤል አልባሳት አስበናል። አልባሳቱ 105,000 ብር ነው የቀረብን፣ ከፍለናል የቀረውን እና 105,000 ብር ለቅዱስ ሚካኤል፣ ከዛ ለዝክሩ፣ ከዛ ለቅዱስ ገብርኤል ብለን የበረከት ስራዎች እንሰራለን። ያው በተለመደው አካውንት ሰብስበን ነው ወደ ተግባር የምንሄደው። እንግዲህ መድኃኔ ዓለም ቸር ነው፣ በቸርነቱ ይባርክልን። ሩህሩሁ መልአክ ቅዱስ ሚካኤል፣ ፈጣኑ መልአክ ቅዱስ ገብርኤል የኔን አገልግሎት የእናንተ ልብ ያነሳሳ የኔን አገልግሎት ይባርክልኝ፣ አሜን። ወደ ትምህርታችን ስንመለስ ብቻችንን ስንሆን የሚያጋጥመን የክፉ መናፍስት ፈተናዎች፣ ይሄ ነው ርዕሳችን። ብቻችንን ስንሆን ማለት ቤትም ለብቻ እና አንዳንድ ጊዜ ብቸኝነት ስናሳልፍ ክፉ መንፈስ ለየት ያሉ ውጊያዎችን ይከፍታል። እነሱ ምንድናቸው? መፍትሄውስ? የሚለውን ላይ አተኩረን እንማማራለን። ያው ብቸኝነትን አንድ ሰው የሚይዘው አንድ መንፈሳዊ ሕይወት ውስጥ ሲገባ ነው። መንፈሳዊ ሰው ሲሆን ለእግዚአብሔር ሲለይ ሰማያዊ ትእዛዛቶችን ወደ ሕይወቱ አንጥቶ ተግባራዊ ሲያደርግ መንፈሳዊ የሆነ ማንነት ከልቡ ሲበቅል ፊቱ ላይ በሚሰጠው የበረከት ኃይል ብዙ ሰዎች ከቤተሰብ ጀምሮ እስከ ጓደኛ፣ ከጓደኛ ጀምሮ እስከ ትዳር አጋር እስከ ውጭ በአካባቢያችን ከምንተዋወቃቸው ዝም ብሎ ጊዜና ዘመን ከሚያገናኘን ሰዎች ጭምር ብዙ ፈተናዎች ይመጣብናል። ብቸኝነት ሲባል አንደኛ የሚረዳን፣ የሚሰማን፣ የምናወያየው አወያይተነው መፍትሄ የሚሰጠን ሰው ከማጣት አንጻር ሲሆን፣ ከዛ በተጨማሪ ብቻችንን ስንሆን የሚለው ዛሬ ያነሳ ነው። ግን ለብቻችን መኖር ስንጀምር የሆነ ቦታ ብቻችንን ቁጭ ስንል ብቻችንን የምናሳልፈው ጊዜ አለ አይደል? በዛን ጊዜ መናፍስት የሚያመጡት ፈተናዎችን እንመለከታለን። አንዳንዴ 1-3 ናቸው ያመጣኋቸው። እነሱን ትንሽ አጠር አድርጌ ያቀርብላቸዋል። የመጀመሪያው ብቻችንን ስንሆን የሚያጋጥመን የሀሳብ ውጊያ ነው። የሀሳብ ውጊያ የመጀመሪያው ብቻችንን ስንሆን የሚያጋጥመን ፈተና ነው። የሀሳብ ውጊያ አይምሮችን ብዙ ነገር ያወጣል፣ ያወርዳል። መናፍስት አይምሮችን ለማቃጠል፣ ግራ ለማጋባት፣ ለማስጨነቅ፣ ብዥታ ለመፍጠር፣ እቅዶችን ለማበላሸት፣ የህይወት አቅጣጫ ለማሳት፣ ከስላሴ ፍቃድ ለማስወጣት የተለያዩ ሀሳቦችን ብቻችንን ስንሆን ያመጣሉ። ብዙ ሰው የሀሳብ ውጊያ ያለበት ብቻውን ነው። ብቻውን ሲሆን ያወራል፣ ብቻውን ሲሆን ይቃዣል፣
ብቻውን ሲሆን ይረባበሻል፣ ብቻውን ሲሆን ይጠበባል፣ ብቻውን ሲሆን ከውስጥ የተለያዩ ስሜቶች ይሰሙታል፣ ብቻውን ሲሆን የማይጨበጥ አይነት ማንነት እንዳለው ይረዳል። እና ይሄ ብቸኝነት ለመናፍስት ምቹ የውጊያ አውድ ነው። እንግዲህ የሀሳብ ውጊያ ትልቁ የመናፍስት ውጊያ ነው። ሀሳብ ውጊያ ሲኖር አይምሯችን ይበላሻል፣ ቶሎ አይረዳም፣ ቶሎ ነገሮችን አይዝም፣ ንቃት ይጠፋል፣ ፈዛዛ አዚማም እንሆናለን። የሀሳብ ውጊያ ሲኖር የኛ የህይወት መርሆች በሙሉ ይናዳሉ፣ የእሱን ድምፅና ውሽክሽክታውን ስለምንሰማ። የሀሳብ ውጊያ ሲኖር ጭንቀት ይመጣል። የሀሳብ ውጊያ ሲሆን ብቸኝነትና ግራ መጋባት በውሳኔዎች ላይ ይመጣል። የሀሳብ ውጊያ ሲመጣ ዝም ብለን ከመሬት ተነስተን እናለቅሳለን፣ ከመሬት ተነስተን እንስቃለን፣ ከመሬት ተነስተን ደስ ይለናል፣ ከመሬት ተነስቶ ይከፋናል፣ ከመሬት ተነስቶ ሆደ ቡቡ እንሆናለን። ይህ ሀሳብ ውጊያ ነው። እንግዲህ ብቻችን ስንሆን የሚያጋጥመን ፈተና ነው። ግን ብቻችንን ምናልባት የኑሮ ጉዳይ ብቸኛ አድርጎን ይሆናል፣ ወይም መንፈሳዊ ህይወታችንን ሰዎች አይተው ሸሽተውን ብቻችንን መሆን እንችላለን፣ ወይም የሚረዳን ሰው አተንም ብቻ እንሆናለን። የመናፍስትን ውጊያ የምንነግረው የምናወያየው ነግረነው የሚረዳን አቅጣጫዎች የሚጠቁመን አዎ ይሄ አለ ብሎ ሀሳባችን የሚሰማ ሰው ስናጣ ብቻችን እንሆናለን። የሚገርም ቃል አለ እዚህ በመጽሐፈ ነገሥት ቀዳማዊ 19:14 ላይ የእስራኤል ልጆች ይላል ቃል ኪዳንህን ትተዋል፣ መሠዊያዎችህንም አፍርሰዋልና ነቢያቶችህንም በሰይፍ ገድለዋል፣ እኔ ብቻዬን ቀረው፣ ነፍሴን ሊወስዷት ይሻሉ። ብቻዬን ቀረው አለ። የቀደመው ነገር አለፈ። የአባቶቻችን ቃል ኪዳን፣ የእነሱ አገልግሎት፣ የነቢያቶቹ ክብር፣ ትንቢታቸው በሙሉ ፈራርሶ ተገለው ሞተው አቃጥለው እኔ ብቻዬን ቀረው። አያችሁ፣ ዛሬ መናፍስት ይህን መንገድ ይጠቀማል። ቀደም ሲል የነበሩን አባቶቻችን በግብር ጥላ ውስጥ ህይወታቸውን፣ እድሜያቸውን፣ ጤናቸውን፣ ሰብአዊ ማንነታቸውን አበላሽቶ ወደ መቃብር ወረዱ። እናት አባት ዛሬ ሳያውቁትም እያወቁትም በመናፍስት ጥላ ውስጥ ይመላለሳሉ። ብቻህን ነቅተህ ብቻህን ቤት ውስጥ ሆነህ ትታገላለህ። ብቻ ውጊያ፣ የብቻ ትግል፣ የብቻ ጸሎት፣ የብቻ ልመና፣ የብቻ እንባ፣ የብቻ እውቀት፣ ይህን ይዘህ ትጮኻለህ ወደ አፍራክ። ስለ መናፍስት ስታወራ ያሾፉብሃል፣ ይቀልዱብሃል፣ ያፌዙብሃል። ቅዱስ፣ ብፁዕ፣ ጳጳስ የሚል ስያሜ ይሰጡሃል። ትገለላለህ። ነገር አይጥምም፣ ጨዋታ አይወደድም። ትምህርት፣ ማንነትህ ሌላ አድርገው ይቆጥሯል። ሌላ ፍጥረት፣ ሌላ ሰብአዊ የሆነ ማንነት እንዳለ ክብርህን፣ ሞገስህን፣ በረከትህን እስከምትረሳው ድረስ ይፈትኗል። መድኃኔዓለም ይማራል። ስለዚህ እኔ ብቻዬን ቀረሁ የሁላችንም ቋንቋና ድምፅ ነው። ብቻዬን ቀረሁ፣ ዘመዶቼ አይረዱኝ፣ የትዳር አጋሬ አይረዳኝ፣ ጓደኞቼ አይረዱኝ፣ የንስሐ አባቴ ጭምር አይረዳኝ፣ ብቻዬን ቀረሁ። ጠላት ግን ነፍሴን ሊወስድ ይሻል፣ ይታገላል፣ ይወጣል፣ ይወርዳል፣ ያስጨንቀኛል። 30 ሀሳብ ከውስጤ ይወጣል። አዎ ይሄ አንዱ ነው። እና የሀሳብ ውጊያ ሰው ብቻውን ሲሆን የሚያጋጥመው ትልቁ የመናፍስት ጋር ያለው ትግል ነው። የሆነ ጊዜ ትዝ ካላችሁ ሰው ማጣት በጣም ከባድ ነው። በጣም እስኪ አስቡት። አሁን በእኛ ዘመን መላከ መንክራት መምህር ግርማ ተነስተው ብዙ ሰው ስለ መናፍስት አውቆ እየታገለ እየኖረ ነው። እሳቸው ባይነሱ ኖሮ ምን እንደሚፈጠር በእኛ ህይወት ውስጥ፣ በእያንዳንዳችን ህይወት ውስጥ አስቡት እስኪ። በጣም ከባድ ነበር የሚሆነው። ዛሬ ያለንበት ደረጃ፣ ትናንትና የኖርነው ማንነት ስናስበው አይመጣውም፣ ከባድ ነው የሚሆነው። ስለዚህ ሰው ማጣት እንደ ቤተ ክርስቲያን፣ እንደ ግል ህይወት፣ የልብ ወዳጅ፣ ሀሳብ ተጋሪ፣
ጭንቀት አራጋፊ፣ እንደ እግዚአብሔር ወዳጅ፣ ሩሩህ፣ ቅን፣ በጎ የሆነ ሰው ስናጣ በየጊዜው ክፋቱ ያይላል፣ ተንኮሉ ይሰፋል፣ ሀገር ትበላሻለች፣ ትውልድ ይመረቅዛል፣ አቅጣጫውን ይስታል። ዳፍንታም የሆነ ፍጥረቶች፣ ዳፍንታም የሆኑ ልጆች ይወለዳሉ። አካል የሌላቸው ፍዝዝ ያሉ፣ የሚበጠብጡ፣ ዕቃ የሚሰባብሩ፣ የሚቃዩ፣ የሚሸኑ፣ የሚያንቀጫቅጩ። አዎ ሰው ሲጠፋ ነው ሁሉ። እንግዲህ ሰው ቢኖር ኖሮ ሰው እንደ ቤተ ክርስቲያን ከግማሽ ሚሊዮን በላይ አገልጋይ እያለ ዛሬ ከነፈተናችን እንግዲህ እግዚአብሔር ይማረን። አልጨርሰውም። መጻጉዕ ነው ይሄ ሰውዬ። ወደ መጠመቂያ ለመወርድ ጸበሉ ሲወርድ መልአኩ መጥቶ ጸበሉ ሲያናውጠው ለመጠመቅ የሚያወርደኝ ሰው የለኝም ነው ያለው። ዮሐንስ 5:7 ላይ ሰው የለኝም። አያችሁ፣ ሰው የለኝም፣ ብቸኛ ነው፣ ብቻዬን ነኝ። ይሄ ድምፅ ብዙ ጊዜ ከውስጣችን ወጥቷል። ብቻዬን ነኝ። ዘመድ እያለን ዘመድ እንደሌለን፣ ጓደኛ እያለን ጓደኛ እንደሌለን፣ የትዳር አጋር ኖሮን የፈተና ምንጭ ሆኖ፣ ሰው ኖሮን ሰው እንደሌለን ብቻችንን እንኖራለን። በሰው ተከበን ሰው አልባ ሆነ። ይሄ ብቸኝነት በጣም ከባድ ነው። መጽሐፈ መቃብያን 20 ምዕራፍ 8 ላይ እንዲህ ይላል፣ ወደ ግራ ወደ ቀኝ ብመለስ ሰው የለም ይላል። ወደ ቀኝ ወደ ግራ ባይ፣ የትናንትናውን የወደፊቱን ባስብ፣ የሚረዳኝ ሰው የለም፣ የሚሰማኝ ሰው የለም፣ የሚያደምጠኝ ሰው የለም። ስለዚህ ብቸኝነት ትሉና በዚህ ውስጥ ታዲያ መናፍስት የሀሳብ ውጊያ መጀመሪያ ይከፍታል። ሁለተኛው የብቸኝነት ፈተና የልማድ ኃጢአቶች ናቸው። አሁን ብዙ ሰው የልማድ ኃጢአት ኖርማል ኃጢአት፣ ማንኛውም ኃጢአት ብቻችንን ስንሆን ነው ይህ ስሜት የሚመጣው። በተለይ ግብረ አውናኖች፣ የዝሙት ፍላጎቶች፣ አንዳንድ የሆነ ከሰውኛ ባህሪ ወጣ ያለ ገጸ ባህሪያቶች የሚኖሩን ብቻችንን ሆነን መናፍስቱ ሲነግረን ስንሰማ ስናዳምጥ እሱ ነው። በነገራችን ላይ ቁጭ ቃል መናፍስት የተለያዩ ዓለም አድርሶ ይመልሰናል። የተለያዩ ነገሮች ያወራልናል። የሚገርመው ነገር መናፍስት ከውስጥ እያወራ አይምሯችን ቢዚ የሚያደርገው ዕለት ዕለት በምንሰራው፣ እኛ በምንሰማው፣ ለእኛ በሚነገረን፣ እኛ በምናየው፣ አብሮ እያየ አብሮ እየሰማ በሱ ነው። በቃ በምናቅደው ይደጋግምና አይምሯችንን ያበላሸዋል። ኃጢአቱንም በዚህ ልክ ይከተናል። እና ብዙ ጊዜ የልማድ ኃጢአቶች፣ የርኩሰት ኃጢአቶች፣ እንደዚህ አይነት ኃጢአቶች የሚመጡት ብቻችንን ስንሆን ሀሳቡ ይመጣል። ከዛ በተጨማሪ ደግሞ ያለፈውን ነገር እያሰብን ወደ ማማረር የምንገባው ብቻችንን ስንሆን። ማማረር ያው በየጊዜው አለ። በእርግጥ ግን ጉድለቶቻችን ያሳስበናል ብቻችንን ስንሆን። ያልሞሉ ነገሮች፣ ያልተመለሱ ነገሮች፣ የኛ ያልሆኑ ነገሮች እዛ ላይ እንድናተኩር ያደርገናል። ብቻችን ስንሆን የምናቅደው እቅድ፣ የምናመጣው የምናወርደው ነገር በሙሉ ከአቅማችን ከተፈቀደልን በላይ ነው። አንዳንዴ ያየነውን ካልሆነንና ይሄ ዛር ነው በተለይ እንደዚህ የሚያደርጉ የሰማነውን ካላደረግን እንላለን። እንደዚህ አይነት ነገር አለ ስንል እሱ ካልሆነልኝ፣ ይሄ አስቸጋሪ ባህል ነው እና ወደ ግራ እና ወደ ቀኝ ብመለስ ሰው የለም ያለው መጽሐፈ መቃብያን ላይ ይሄ ቃል የብዙዎቻችን የህይወታችንም የማንነትና የጸባያችንም ውጤት የሚሆን ቃል ነው። ይሄ ወደ መፍትሄው ስንመጣ ብቻችንን ስንሆን ብዙ ጊዜ ይሄ የብቸኝነትን ህይወት የሚያሳልፉት መነኮሳት፣ ባህታውያን እነዚህ ናቸው እና እነሱ የጭንቀት የሀሳብ ውጊያ አለባቸው በብዛት። በተለይ ዓለምን ጥለው የዓለም መልካም የሆኑ ነገሮችን ሁሉ በቃኝ ብለው ወደ ትዳር ስለገቡ ማለት ወደ ምንኩስና ስለገቡ የትዳሩን ዓለም
የጨዋታውን ቀድሞ የነበራቸውን ህይወት ጓደኞቻቸውን የዓለምን ጣዕም ያሳያቸዋል። በአይምሯቸውም በልባቸውም በሀሳብም እያመጣና እሱን የሚቃወሙበት መንገድ የግብፅ መነኮሳት አላቸው። ጸሎተ ኢየሱስ ይጸልያሉ። እሷ ጸሎት ብዙውን ነገር ታከሽፋለች። የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ ማረኝ። ይቺ ጸሎት በቃ የእነሱ ጸሎት ናቸው። ሊተኙ ሲሉ፣ ወደ አገልግሎት ሲሄዱ፣ ሲሰሩ፣ ምንም ሲያደርጉ ይቺ ጸሎት ከአንደበታቸው አትለይም። ምክንያቱም ለቅጽበት ቁጭ ብለው ከተጨነቁ ወይም ቁጭ ብለው ሀሳብ ከገቡ ይቀላቀልና የማይሆን ዓለም ውስጥ ይከታቸዋል። ስለዚህ የድንግል ማርያም ልጅ ኢየሱስ ክርስቶስ ማረኝ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ እኔ ኃጢአተኛውና በደለኛውን ይቅር በለኝ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ማለት ይችን ቃል ብቻ ነው። የድንግል ማርያም ልጅ ኢየሱስ ክርስቶስ ማለት ስሙ ነዋ። ኢየሱስ ክርስቶስ የሚለው ስም የዲያብሎስን ሀሳብ ያከሽፍላቸው። ይሄ ጸሎተ ኢየሱስ ይባላል። ይሄን ብቻ ይደጋግማሉ። ስለዚህ ብቻቸውን ስትሆኑ እናንተ ይችን ጸሎት ልመዱ። ጸሎተ ኢየሱስን ዝም ብላችሁ ቁጭ ስትሉ፣ ስራ ስትሰሩ፣ ምን ስትሉ እንደው ከእግዚአብሔር እንዳትለዩ ይችን ጸሎት ጸልዩት። የድንግል ማርያም ልጅ ኢየሱስ ክርስቶስ ማረኝ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ማረኝ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ደጋግሙት። ይሄን ስትሉ ታዲያ መናፍስቱ ሲያወራ ከውስጥ ትሰሙታላችሁ። ሲያወራ ሀሳቡን ታውቁበታላችሁ። ሲያወራ ትገስጹትና ዞር በል ትላላችሁ። አንዳንዴ ተቀላቅሎ ይላል። ተቀላቅሎ ይሄን ጸሎቱን ይለዋል። ጊዜ አቆም እያላችሁ የገሰጻችሁ የመናፍስትን ፈተናዎችና ውጊያዎች በዚህ አይነት መንገድ የብቸኝነቱ ስሜት ልታርቁ ትችላላችሁ ማለት ነው። እዛ በተጨማሪ እንደተለመደው ጸሎታችሁን፣ ስግደታችሁን፣ አምልኮታችሁን፣ ምስጋናችሁን አታቋርጡ። የጸለየ ሰው የሀሳብ ውጊያ አይኖርበትም። ጸሎቱ ሀሳቡን እንዲለይ ያደርገዋል። መድኃኔዓለም በቸርነቱ እና በምሕረቱ የብቸኝነትን ስሜት ያጥፋልን፣ ለበረከት ያድርገን፣ ክፉ መንፈስ ያርቅልን። አሜን። ስብሐት ለእግዚአብሔር።